ይሄ ሀሳብ ያንተና የሩታ ሆኖ አብርሃም የሆነ ነገር ውስጥ ቢሆን እገልሃለሁ። አንተ ብቻ አይደለም አንተም ሩታ የማትወጡት ነገር ውስጥ ነው የምትገቡት። ሰማኛለህ? የሰው ልጅ ህይወት ላይ መጫወት አቆሙ። የፈለከውን ገደል መግባት ይችላል። የፈለጋችሁትን አይደለም ደስታ ለምን 10 ሚሊዮነርና ዲያስፖራ አታመጣም? የፈለከውን መሆን ይችላል። አብርሃም ህይወት ላይ ግን እንደመጀመሪያው ቀልዳለሁ ብለህ ስርዓት እኮ ተሳስቱም። አብርሃም ህይወት አይደለም ሄርሜላ ህይወት ላይ ቀልዳለሁ ብትል የራስህ የማትወጣው ነገር ሴራውን አብራችሁ ነው እየሰራችሁ ያላችሁት። አንተ የገባህበት ጣጣ ውስጥ እሷም ትገባለች። የማትወጡት ነገር አንተ ያን ነገር አድርገውና ዛሬ እናንተ ጀግና ተብላችሁ አንገት ደፍተን አልፈናል። ይቅርታ በሏት ብሎ ሄደን ይቅርታ ጠይቀናታል። ከአንድም 2-3 ጊዜ እናንተ ናችሁ ጥፋተኛ ተብለን ሄደን ያለ ጥፋታችን ይቅርታ ጠይቀናል። ሄርሜላን ከህይወቴ ውጪ ብሏት ከህይወቷ ወጣለች። ይሄ ሁሉ መስዋዕትነት ከፍለን የነሱ ፍቅር አልተመለሰም። እሷ የምትፈልገው ጌም መጫወት ነው። የሰው ህይወት ላይ እቃቃ መጫወት ነው። የእቃቃ ባል የምስላት አብራ። ስለዚህ ድጋሚ ያንን ህይወት ደግመዋለሁ ያንን ታሪክ ደግመዋለሁ ብላችሁ ከሆነ ስርዓታችሁን ትይዛላችሁ። ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን በያላችሁበት ሰላማችሁ ብዝት ይበልልን። ዛሬ እንግዲህ መጥቻለሁ። የመጣሁት ፈረንጁን ላገኘው ነው። ከፈረንጁ ካሜራማን ጋር ያለሁትና አጋጣሚ ሆኖ ቤት ነው ያለው። እኔ አይደለሁም ካሜራማኑ የደወለለት ሊያገኘው ነው። እኔ ስደውልለት ስልክ እያነሳልኝ አይደለም፣ ሊያገኘኝ ፈቃደኛ አይደለም። ያ ደግሞ የሆነበት ምክንያት ስራቸውን ያውቃሉ፣ ምን እየሰራ እንደሆነ ያውቃል። በሰሞኑን እንግዲህ እንዳያችሁት ከሆነ እዩን አግኝቼው ያለውን ነገር ለማስረዳት ሞክሬያለሁ። አብርሃም ምን ያህል እየሄደ እንደሆነ ምን ያህል ጥግ ለሩታ እየሆነ እንዳለ ያውቃሉ። ለማስረዳት በምችለው አቅም ነግሬዋለሁ። ነገር ግን ስራቸውን ስለሚያውቁ እነ ፈረንጁ ሊቀበሉኝም ፈቃደኛ አይደሉም፣ ሊያወሩኝም ሊያገኙኝም ስልክም ሊያነሱልኝ ፈቃደኛ አይደሉም። ስለዚህ በእኔ ሳይሆን በካሜራማኑ አስደውዬበት ዛሬ ሰፈሩ መጥቻለሁ። ከዚህ በኋላ እንደዚህ ቤታቸው ግርግራቸው ስር እየሄድኩኝ አላገኛቸውም። ምክንያቱም ሲፈልጉኝ እንጂ እኔ ስፈልጋቸው ማግኘት እየከበደኝ ነው እነሱ። ዛሬ የመጣሁበት ዋነኛ ምክንያት ምንድነው? ትላንትና እንዳያችሁት ከሆነ ሩታ ወደ አብርሃም ህይወት መመለስ ፈልጋ ይሁን ልታሾፍ ይሁን ልትቀልድ ይሁን አላውቅም፣ ወደ አብርሃም ህይወት ለመመለስ ፈልጋ ነገሮችን ለመፍጠር እንትን እያለች ነበረ። አብርሃም ደግሞ አልቀበልም ብሏታል። አልቀበልም ያለበት ደግሞ ምክንያቶች አሉት፣ ብዙ ምክንያቶች፣ አሳማኝ ምክንያቶች አሉት። የመጀመሪያው ምክንያት ከዚህ በፊት አፈቅራለሁ እወድሃለሁ ብለው ሁሉንም ሰው ጓደኞቹን ሄርሜላን ሁላችንንም ካራቀች በኋላ እየተጫወትኩብህ ነበር ወይም ደግሞ ህይወትህ ላይ እየቀለድኩ ነበር ብላ ጉድ ሰርተዋለች። ከብዙ ጭንቀቶች በኋላ ከብዙ መጨናነቅ በኋላ ከብዙ ጸጸት በኋላ ነው ወደ ራሱ አገግሞ ዛሬ ለቆመበት ደረጃ የደረሰውና ይህንን ነገር እያወቀ ድጋሚ ሊቀበላት አይችልም። ታማኝነትም አይኖራትም ንግግሯ። ከዛ በመቀጠል ደግሞ ሩታ አሁን እያደረገች ያለችው ነገር ይመስለኛል በወንድሞቹ በእህቶቹ በኩል እየመጣች ያው እኔ ይቅርታ ጠይቄዋለሁ እሱ ነው ያልተቀበለኝ ብላ ጥፋተኛ ማድረግ የፈለገችው እሱ ነው። ወንድሙም ትላንት እየለመነው ነበር። ያውቃል አንዳንድ ነገሮች ለማስተካከል እየሞከረ ነው ከማንም በላይና ነገር ግን በተፈጠረው ነገር ምን ማለት እንደምችል አላውቅም። ከዚህ በፊት እንዳደረገችው አሁንም አብርሃም ላይ የመጫወት ወይም ደግሞ አብርሃም ላይ የመቀለድ ከምር ከልቧ ፈልጋው ሳይሆን እልህ ይዟት ከሆነ እየተመለሰች ያለችው አሁንም ፈረንጁን ማስጠንቀቅ ፈልጋለሁ። ፈረንጁን አጠገቡ ያለው ሌሎቹን ማግኘት አልቻልኩኝም። ፈረንጁን አስጠነቅቀዋለሁ ዛሬ። ምክንያቱም ይበቃል። እስከዛሬ የተጫወተችበት እስከዛሬ አሳሰረችው እስከዛሬ ብዙ ነገር ሆነ ተጫወተችበት። እወድሃለሁ ብላ ፎገረችው። ከኔ ጋር አጣላችሁ፣ ከአቤል ጋር ከሄርሜላ ጋር አጣላችሁ። እኛ ጥለን ማንጥለው ጓደኞቹ ወንድሞቹ ስለሆነን ተመልሰን ተገናኝተናል። ነገር ግን ውስጡ ላይ የማይሻር ጠባሳ ጥላበት ነው ሄደችው። በሁሉ ነገር እንደ ትላንት አሳስረው እንደ ዛሬ አፈቀርኩ ስትለው አምኖ የተመለሰው ልጁንና እሷን አምኖ ነው። ነገሮችን አስተካክላለሁ ብሎ ነው እኛንም ውጡ ያለን። ነገር ግን እሷ ቀልድ ከወንድሟ ጋር ሆና የሆነ ምን አይነት ቀልድም እንደሆነ አላውቅም፣ ቀልድ ነበር የጀመረችው ነው። ያንን ነገር እንዳለ ሆኖ ዛሬ ግን ፈረንጁን ጠርቼ ያንን ነገር መድገም ከሆነ ቅዳቸው የዚህ ነገር ሐሳብ ላይ ፈረንጁም ካለ ማስጠንቀቂያ ሰጠዋለሁ። ከዚህ በኋላ ድጋሚ እንደዚህ አይነት ነገር ማድረግ እንደሌለበት አስጠነቅቀዋለሁ። ከዛ በመቀጠል ያው ቢስማሙ ደስተኛ ነኝ፣ ፍቅራቸው ቢመለስ ደስተኛ ነኝ። እሷም የራሷን ህይወት መጀመር ከፈለገች እሱም የራሱን ህይወት ደግሞ መጀመር ከፈለጉ እሱም መብታቸው ነው። ነገር ግን በዚህ በመሃል ቤት ልጁ መጎዳት የለበትም። ስለዚህ
ቤቷ ውስጥ ማንኛውም አይነት ወንድ መምጣት የለበትም። እሷ እንደፈለገች ወንዶች እየደረደረች ልጁ መጎዳት የለበትም። ለልጁ እንክብካቤ መቀነስ የለባትም። ማዝናናት፣ መጫወት፣ መደሰት የምትፈልግ ከሆነ ደግሞ ከወንዶቹ ጋር ከገሮምሶቹ ጋር መዝናናት የምትፈልግ ከሆነ ደግሞ ውጪ ወታ ካፌ ደስታ የምትለው አለ። ማነው ደግሞ ዳኒም አለ። እነሱ የሚያዝናኗት የሚያስደስቷት የሚያጫውቷት ከሆነ ከቤቱ ውጪ ያዝናኗት፣ ያጫውቷትም እንደፈለጉ ያርጉ እና ያንን ነው ማለት የምፈልገው። ከዛ በተረፈ ፈረንጁ እየታየኝ ነው፣ እዛ ጋር እየመጣ ነው። ከሱ ጋር ያለው ነገር በደንብ እናወራለን ይመስለኛል። በእኔ ሀሳብ የሚስማማ ይመስለኛል። ቀልድ ከሆነ ማቆም ያለበትን ቀልድ ማቆም አለበት። ቁም ነገር ደግሞ ከሆነ ነገሮችን እስቲ ከሱ ጋር እናወራለን በደንብ። ፈረንጁ እንግዲህ እንዴት ነህ? አሁን እኔ ስልክ ብሎክ አድርገኸዋል። አታስፈልግም እኮ አላስፈልግም። ዛሬ እንዴት ጠራኸኝ? እኔ አይደለም እሱ ነው የጠራህ እኮ። አንተ እንደጠራኸኝ ነግሮኛል። ይፈልጋል ምን ብሎኝ ነው የመጣሁት እኮ። እኔ በጠራህ እንደማትመጣ ስለማውቅ ስልኬንም ስለዘጋኸው ላገኘህ የምችለው በሱ ነው የደወልኩልህ። ፈረንጁ ምን እየሆነ ነው ያለው? ምንድነው? እስቲ ምንድነው እያደረጋችሁ ያላችሁትስ? ያለውስ ነገር ምንድነው? አሁን ዛሬ መቼም ልትጫወትበት ነው ምናምን ልትለኝ የምታወራለ ሁላችሁም እያወራችሁ ስለነበረ ማለት ነው። ምክንያቱም ነግሬያለሁ፣ እኔ ምንም ነገር ብታደርጉ ከኔ አያመልጥም ብዬ ነገር ነው። በሰሞኑም እንደዚህ እያደረገች ያለችው አብርሃም ልትጫወትበት ነው ምናምን እያላችሁ ነበር፣ ትናንትና በሰራችሁ ባደረገችው ነገር ማለት ነው። እና እኔ ይኸውልህ ምንም ታድርግ አታድርግ ዛሬም ነገም ሩታን ደግፋታለሁ፣ ምንም ነገር ብታረግ ማለት ነው። አሁንም ለምን አደረገች ለምን እንደዚህ ታደርጋለህ ምናምን የምትለኝ ከሆነ ይሄ ይኸውልህ ያለቀ ነገር ነው። እኔ ምንም ብታረግ ከጎኗ ነኝ፣ ምንም ብታረግ ደግፋታለሁ። ምክንያቱም እናንተ ሲወድቅ አይዞ እያላችሁት ወይም ደግሞ መጥፎ ነገር ሲያደርግ አይዞ እኛ አለንል እያላችሁት የነበራችሁት እናንተ ናችሁ። አሁንም ምንም ታደርገው አታደርገው ሁሉ ነገር የጀመራችሁት እናንተ ናችሁ። አሁን ደግሞ ደርሶ ለማስተካከል ምናምን መሞከር ማለት ልፋት ሌባ ገና ሲመጣ ይድበተበታል ማለት ነው። እኔ ምንም ሳላወራ አይ ሐሳብን ስለማቅ እኮ ነው። ለምን እኔ ምንም አላወራሁም እኮ ለምን እንደጠራኸኝ ሐሳብን ስለማቅ ነው መሰለኝ። ገብቶሃል? ሌባ ማን እንደሆነ ግልጽ ነው። ገብቶሃል? ተርበተበት ሐሳብን በደንብ አድርጌ ስለማቀው ነው። ለምን ጓ ብለህ እንደጠራኸኝ ለምን ፈልገዋለሁ ብለህ አጣርፈህ እንደጠራኸኝ ስለማቀው ነው በደንብ አድርጌ ሐሳብ። አይ ተርበተበትክ። የጉዳዩ ባለቤት አንተም ጭምር አለህበት ነገሩ ላይ ያው አለበት እኮ እሱን ነገር ነው ማወቅ የፈለኩት። ምንድነው አሁን የምር ወዳው ነው አብርሃምን ፈልገው ነው መመለስ የፈለገችው ወይስ ደግሞ ልክ እስከ እንደዚህ ከዚህ ቀድሞ እንዳደረጋችሁት ልትበቀሉት ልትጫወቱበት ታስለቅሱት ነው እቅዳችሁ? ያው እቅድ ውስጥ ስላለህበት ማለት ነው። እሺ አሁን በጣም እንደምትወደውና በጣም እንደምትፋፈቅረው በደንብ አድርገህ ጠንቅቀህ ታውቃለህ። ታፈቅረው ነበር በሚለው ነው ያዘው። ነበር ሳይሆን እንደምታፈቅረውም እንደምትወደውም ከሱ ጋር መሆንም እንደምትፈልግ በግልጽ ተናገረች እኮ። በቃ ከዚህ በላይ ምንም አያስፈልግም። ገብቶሃል? እሷ ባፏ ከወጣ በኋላ አንተ ለማስተካከል ወይም ደግሞ ከልቧ በላይ አንተ አታውቅም። ከዚህ በፊት ልብ የላትም ነበር ነው። ልብ ይኖራትም አይኖራትም አሁን ይኸውልህ ስለሷ መጥፎ ነገር ብታወራ አይደለም። አሁንም ቢሆን መጥፎ ነገር አወራለሁ ካልክ እኔ አንተ ጋር ምንም የምጨቃጨቅበት ነገር የለም። ገብቶሃል? እኔ ብቻ አይደለም ስለሷ መጥፎ ነገር ብታወራ እኔ ብቻ አይደለም። የማይመስል ነገር አታወራ። የማይመስል ነገር ለጓደኛህ አትንገር ይባላል። አንተ ስለ ሩታ ልብ አውቃለሁ የምትል ከሆነ ያው ሁሉ ጊዜ የት ነበረች? ደስታ ሲመጣ ደስታ ላይ ስታቅፈው ስትጠመጠምበት ምንድነው ሻማ አብረው ሲሉ ለአብርሃም ፍቅር እያላት ነው ከደስታ ጋር እንደዚህ አይነች። አሁንም ዳኒ መጣ፣ ዳኒም ጋር እንደዛው ለአብርሃም ፍቅር እያላት ነው እንደዚህ የምትሆነው። የማይመስል ነገር አታወራ። አዎ ከዳኒም ጋር ከደስታም ጋር የነበረችው ስለምትወደው ዳኒም አይደለም አብርሃም ስለምትወደው ስለምታፈቅረው። ገብቶሃል? ምንድነው ምን አይነት ወሬ ነው የምታወራው? አብርሃም ስለምታፈቅረው ከሌላ ወንድ ጋር ሆነች። እንደዚህ አይነት አማርኛ አለ? አይ ሌላ ቋንቋ ነው። እናንተን አይገባችሁ። እናንተ ከሌላ ከጫካ ስለመጣችሁ እንደዚህ አይነት ቋንቋ አይገባችሁ። አይ ለማንኛውም አብርሃምን ስለምትወደው ነው ከዳኒ ጋር ጊዜ ያሳለፈችው ወይም ደግሞ ከደስታ ጋር ጊዜ ያሳለፈችው እያልከኝ ከሆነ የህፃን ልጅ ወሬ አታወራ። አይደለም እኔ የአንድ ፍሬ የ3 ዓመት ህፃን ልጅ ብጠይቀው ይሄ ነገር ይስቅብሃል።
እሱንም ማወቅ አንተ። ለማንኛውም አሁን ትክክለኛ እቅዳችሁ ንገሩኝ። አይ እቅዳችን አብርሃምን መጣል ነው ወይስ ምንድነው ሐሳባችሁ? ምን ፈልጋ ነው የመጣችሁ? ምንድነው ያስመልሳት? ወይስ ደስታ አስደስታታለሁ ብሎ መቶ ማስደሰት ከበደው? እሱን አስወጣችሁት ከህይወታችሁ አስወጣው። ጎበዞች ይኸውልህ፣ አሁንም ቢሆን አብርሃምን እፈልገዋለሁ እያለች ያለችው ልጇ ያላባት ማድረግ ስለሌለበትና የድሮ ትዝታ ስላለባት ነው። አሁንም ቢሆን እንዲመለስ እያደረገች እንዳይመለስ ትፈልጋለህ ነው ሩታ ጋር የሁሉ ጣጣ የሁሉ ነገር እያመጣ ያለው እያቀሳሰርክ ያለው አንተ እንዳይመለስ አይሆን እንዳይመለስ ነገር ንገረኝ ያልኩህ ይሄ ከዚህ በፊት እንዳረጋችሁት ቀልድንብህ ምናምን ብላችሁ ልታሽፉበት አልፈልግም። አብርሃም ላይ ሰብራችሁታል፣ ከኔ አራረቃችሁታል፣ ከአቤል አራረቃችሁታል፣ ከሄርሜላ አራረቃችሁታል። እናንተን አምኖ በተለይ ደግሞ ሩስቷን አምኖ ልጄና ትዳሬ ይሻለኛል ብሎ ብዙ መከራ ሳይተዋለች እና አሁን ደግሞ አብርሃምም አልቀበልም ያለበት ምክንያቱም ታውቀዋለህ። እሷ እቃቃ ያስቀመጠችው መኪና ይመስል ስትፈልግ የምታስነሳው ስትፈልግ ሂድ የምትለው አረገችው። እቃቃ ነው እንዴ ልጁ? የልጁ ህይወት አይደለም? እሷ ብቻ ነች መሰበር፣ እሷ ብቻ ነች መጎዳት የምትችለው። እሱ ወንድ አይደለም? እንዴት ነው የምታስቡት? ወንዶች ሆናችሁ እንዴት ነው እንደ እቃ ስትፈልግ አፈቅርሃለሁ ተመለስ፣ ሳትፈልግ ደግሞ ዳኒን የሚሻለኝ ወይ ደግሞ ደስታን የሚሻለኝ ሂዱ እዛ ስትለው እሺ ሚላት። ቢጎዳ ማይጎዳ ሰው ማን ነው ብትለኝ አብርሃም ነው። ምክንያቱም አንዱ ቢጎዳው ወደ አንዱ ሄዶ ይሸሸጋል፣ አንዱ ሄዶ ይጠግነዋል። እሷስ ምንድነች? አንዴ እሱ ሰበራት፣ የትም ሄጄ የትም ሄጄ የላትም ብሎ ነው። ከዛ በፊት እየተጫወተባት እየቀለደባት ነበር። ደስታን አምጥተህ ዳኒ አምጥተህ ተጠገንካት እኮ ብዙ ተቆ አልተጎዳችማ። ምክንያቱም እሷ ደስተኛ ከሆነች አይደለም ዳኒ ማንም ይምጣ ከብዶ። እኔ ግን ልክ ነኝ ብላችሁ ነው የምታስቡት? በጣም ልክ ነን። ምክንያቱም ከዛ በፊት እንደፈለገ ሲጫወትባት እንደፈለገ ሲያረጋት መስሎ ያልታያችሁ ዛሬ ደግሞ ገና ለገና እሷ ከወንድ ጋር ወይ ከሌላ ሰው ጋር ስትሆን እንደዚህ አንገበገባችሁ። ምን ገና ለገና ልጅቷ ደስተኛ ነች ብላችሁ ነው? ደስተኛ ከወንድ ጋር መሆኗ ያስደስታታል? እኔ እኮ ጓደኛህ እንደሚያስደስተው ነው አይደለም? ከወንድ ጋር መሆኗ ያስደስታታል? ከአንድ አይደለም ከሁለት ወንድ ጋር መሆኗ ያስደስታታል? ያስደስታትም አያስደስታትም እሱ የራሷ ምርጫ ነው። ግን ለቤተሰብ ክብር የላችሁም እንዴ እናንተ? ምንድነው እንደዚህ አይነት ወሬ ስታወሩ ቤተሰብ ይሰማኛል ምናምን አትሉም? አንተ ያረከው እኛስ አውርተህ ነው። አንተ በተግባር ያረከው ሰው አለ አይደል እንዴ? አፍም ሞልተህ ታወራለህ እንዴ? ማንኛውም አሁን እኔ ስላለፈ ነገር ላውራ ላስጠነቅቅ ነው የመጣሁት። ከዚህ በኋላ ከዚህ በፊት እንደነበረው አብርሃም ህይወት ላይ ለመቀለድ ወይ ለማሾፍ ወይ ደግሞ ህይወታቸውን እንደመጀመሪያው ሄርሜላና አብርሃምን አለያይቼ ከዛ ደግሞ ልክ ሲለያዩና ሲጎረባበጡ ጥዩ ይሄዳሉ ብላችሁ ከሆነ እቅዳችሁ ስርዓታችሁን ብትይዙ ጥሩ ነው። ያንተ ሐሳብ ከሆነ የዛ የተንከሲስ ኖቤል የሚባል ወንድም አለ፣ እሷም ሐሳብ ከሆነ የሩታም ሐሳብ ከሆነ ስርዓታችሁን ብትይዙ የተሻለ ነው። ብዙ ጊዜ ሰው ሲታገስ ጅል አይደለም፣ ወይ ደግሞ ሰው ዝም ሲል ሞኝ አይደለም። መቼ ታገስከው? በጣም ታግሷታል። አብርሃም ሩታን ታግሷታል። እንደዚህ አይነት ጨዋታ ህይወቱ ላይ ተጫውታ ስትፈልግ ወንድ ታመጣለች፣ ስትፈልግ አልፈልግህም ትሏለች፣ ስትፈልግ ታሳስሯለች። አሁን እኮ እሷ ነች አባወራ። እሱ እኮ ዝም ብሎ እየሰማት ነው። የምትፈልገውን እያደረገች ነው፣ እያደረጋችሁ ነው። አንተም አለህበት እያደረጋችሁ ነው የምትፈልጉትን። ከዚህ በኋላ እንደዚህ አይነት እድል አልሰጣችሁም። አብርሃም በምንም አይነት ሁኔታ አብርሃምና ሄርሜላ እንዲከፋቸው አልፈልግም፣ እንዲደብራቸው አልፈልግም። የራሳችሁን ህይወት መኖር ትችላላችሁ። በቃ ሂዱ፣ በቃ የራሳችሁን ህይወት ኑሩ። ደስታም ይሁን ዳኒም ይሁን ከፈለጋችሁ 10 ወንድ ብለኛል፣ 10 ወንድ ማምጣ፣ የፈለጋችሁትን ህይወት ኑሩ። እንዳትኖር ልጁን በሰላም እየሄደ ጠይቀው። ከዛ ውጪ ምንም ግንኙነት አያስፈልግም። በሰላም እንዳትኖር እያደረጋት ያለው እኮ እሱ ነው። እየመጣ ቤቷ ላይ እየበጠበጣት ያለው እሱ ነው። ቤቷ ሰምተኛል። እሱ ነው እየመጣ ለምን ከወንድ ጋር ትሆኛለሽ ምናምን እያለ ያለው እሱ ነው። ከወንድ ጋር ለምን ሆንሽ አይደለም ያለው። መስማት ከተሳነ እኔ ላስረዳ፣ በምልክት ቋንቋ አስረዳሃለሁ። አስረዳኝ። ቤቴ ውስጥ ለምንድን ነው ወንድ የሚመጣው ነው እንጂ ያለው ለምን ከወንድ ጋር ሆንሽ አላላት። ውጪ ከፈለግሽ የፈለግሽውን ብሏታል። እሱ ከዛ በፊት ሄርሜላን ይዞ አልገባም። ከፈለገች ነበርክ እኮ ይዞ አልገባም። ነበርክ እኮ የተለየ ነገር ነበርኩኝ ይዞ አልገባም። ሻማ አላበራም ቤት ውስጥ ታሞ ተኝቶ እሷ ታስታማው አልመጣችም። ታሞኗ በቃ አለቀ። እሷም ሰው ስለሚያስፈልጋት ሰው መጣ አለቀ። ሻማና ኬክ የቆረሱ ነው ሰው የሚያስፈልጋት። በቃ ሰው ስለሚያስፈልጋት ብቻ ሰው ይዛ መጣች። እሱም ታሞ ነበር፣ ሴት ይዞ መጥቷል። ገብቷል። አሁንም ከናንተ ጋር እልህ አይደለም እንደዚህ እያደረገን ያለ፣ ግን ደግሞ ልጅቷ ደስታ ስለሚያስፈልጋት ከናንተ ጋር ጭቅጭቅ የሆነ ነገር ስለማያስፈልጋት ነው። አሁንም ቢሆን ወንድ ይዛ መግባቷ እንደ ጀብድ እየቆጠርን ያለ ነው። አሁንም ቢሆን ጀግና ነች። ገብቷል። ሴት ወንድ ማመጣች ብቻዋም ሆነች
በእናንተ ንግግር ወይም ደግሞ በእናንተ ተግባር የምትሰበር ቢሆን እቺ ልጅ ድሮ ትሰብራለች። በእናንተ ተንከሲስ ስራ የምትሰበር ቢሆን ማለት ነው። አሁንም ቢሆን እኛን ለማስፈራራት ከሆነ ለራስ ፍራ፣ ለኛ አይደለም። ዝተሄድከው ወደ ራስ እንዳይቀየር ራስ ፍራ። እኔ ማንንም አልፈራም፣ ታውቀኛለህ። እኔ ማንንም ፈርቻ አላውቅም፣ አልፈራም። የፈለከውን ብታመጣ አቅሜን አውቀዋለሁ። ሲቀጥል ግን አሁን የምጠይቅህ ጥያቄ እዚህ ሴራ ውስጥ ሌሎቹ ጓደኞችህ አሉ ወይስ ያንተ ብቻ ሴራ ነው ይሄ ሴራ? ወይስ እነ ኖቤል አሉ እነ ካሌብ አሉ? ንገረኝ፣ ይሄንን ብቻ ንገረኝ። እኔ እነሱንም ማግኘት ካለብኝ አግኝቼ አስጠነቅቃቸዋለሁ። በመጀመሪያ ግን ካንተ ልጀምር ብዬ ነው አስቸኩዬ የጠራው። ድጋሚ ያን የተፈጠረውን ነገር ጋሽዬ እግሯ ላይ መጥቶ ለምኗት እምቢ ያለች ልጅ ያን የፈጠረችውን ነገር ዛሬ እየደገመችው ከሆነ ከሷ ጋር አይደለም ጸቤ፣ እኔ ካንተ ጋር ነው ጸቤ። ምክንያቱም ሁልጊዜ አብርሃም እንዲጎዳ የምትችለው የማይፈነቅል ድንጋይ ትፈነቅላለህ። አውቃለሁ፣ የማይፈነቅል የማይደረግ ነገሮች ታደርጋላችሁ። ግን አሁን ይሄ ሀሳብ ያንተ ብቻ ነው ወይስ ከጀርባ ጓደኞች አሉ? የኔ ብቻ ነው። ልቀሪ ሰማኛለህ? እኔ ማለት ነው ፈረንጁ ይሄ ሀሳብ ይሄ አሁን አንተ ያመጣኸው ይሄ የተንኮታኮተ የህፃን ልጅ ሀሳብ ማለት ልቀቀኝ። እጅህን ጸብ ነው የፈለከው? ብፈልግ ምንም አታመጣም። ግን ላስጠነቅቅህ ነው የመጣሁት። ዝም ብለህ ስማኝ። እየሰማኝ ነው? ብለቀኝ ይሻላል። እሺ ለጸጉሬ ልቀቀኝ። ማውራት ካለብህ እንደ ወንድ ልጅ ተረጋግተህ አውራ፣ እንደ ተማረ ሰው። በቃ አሁን ይሄ ሀሳብ ያንተና የሩታ ሆኖ አብርሃም የሆነ ነገር ውስጥ ቢሆን እገልሃለሁ ነው። እንደ ዛሬ እስከ ዛሬ እንደነበር ነው። በሰላም እንዲህ መንገድ ስታልፍ እንኳን አላየህም፣ አስቀይምሃለሁ። አንተ ብቻ አይደለም አንተም ሩታም የማትወጡት ነገር ውስጥ ነው የምትገቡት። ሰማኛለህ? የሰው ልጅ ህይወት ላይ መጫወት አቆሙ። የፈለግከውን ገደል መግባት ትችላለህ። የፈለጋችሁትን አይደለም ደስታ ለምን 10 ሚሊዮነር እና ዲያስፖራ አታመጣም? የፈለግከውን መሆን ይችላል። አብርሃም ህይወት ላይ ግን እንደመጀመሪያው ቀልዳለሁ ብለህ ስርዓት እኮ ተሳስቶም እሱም አብርሃም ህይወት አይደለም ሄርሜላ ህይወት ላይ ቀልዳለሁ ብትል የራስህ የማትወጣው ነገር ነው። ይኸውልህ የፎከርከው እንዳለ ፉከራ ራስ ላይ እንዳይመጣ ፈራ። እኔ ሰምተኛ ደግሞ ተሳስተ ማለት ነው። ያስቀየምኩ ሩታን ማየውን ቃላት እንድትጠነቀቅኩ ነው። ያስቀየምኩ አይደል? እኔን ማስጠንቀቅ ትችላለህ፣ የፈለከው ነገር ማለት ትችላለህ። ግን ሩታን ማለት ነው ማትወጣው ጣጣ ውስጥ ነው የምትገባው። እሷን ምናምን የምትለው ነገር አቁም። ተያይዛችሁ ማን አንተ እሷን የምታስጠነቅቀው ነገር ያለው ስራውን እኮ አብራችሁ ነው የምትሰሩት። ሴራውን አብራችሁ ነው። አዎ አብረን ነው። ማን ግን አንተ እሷን የምታስጠነቅቃት ነገር ያለው ፈረንጁ ሴራውን አብራችሁ ነው እየሰራችሁ ያላችሁት። አንተ የገባህበት ጣጣ ውስጥ እሷም ትገባለች። እማትወጡት ነገር ውስጥ አንተ ያን ነገር አድርገውና ጀግናሬ እናንተ ጀግና ተብላችሁ አንገት ደፍተን አልፈናል። ይቅርታ በሏት ብሎ ሄደን ይቅርታ ጠይቀናታል። ከአንድም 2-3 ጊዜ እናንተ ናችሁ ጥፋተኛ ተብለን ሄደን ያለ ጥፋታችን ይቅርታ ጠይቀናል። ሄርሜላን ከህይወቴ ውጪ ብሏት ከህይወቷ ወጣለች። ይሄ ሁሉ መስዋዕትነት ከፍለን የነሱ ፍቅር አልተመለሰም። እሷ የምትፈልገው ጌም መጫወት ነው። የሰው ህይወት ላይ እቃቃ መጫወት ነው። የእቃቃ ባል የምስላት አብራ። ስለዚህ ድጋሚ ያንን ህይወት ደግመዋለሁ፣ ያንን ታሪክ ደግመዋለሁ ብላችሁ ከሆነ ስርዓታችሁን ትይዛላችሁ። ይሄንን ላስጠነቅቀን የጠራው ሌላ ምንም የሚያገናኘንም የሚያደዋውለንም የሚያፈላልገንም ጉዳይ የለኝም። ከዚህ በኋላ በቃ በስህተት ነው የምልህ። ይሄንን ነገር እንዳደግ አንተ ብቻ አይደለም ሁሉንም ጓደኞቼን ነገራቸው። ቀስ ብለህ ታየዋለህ። እሱ ይሄ ፎከርከውም ነገር እንደምታደርገው እኔን ቀስ ብዬ አየዋለሁ። እኛም ደግሞ እንዳልሄድ አሁን ማስጠንቀቂያ ከሆነ የፈለከው እስካሁን በቃላት ነው ያስጠነቀቁ። አሁን ጠፍጥፌ ሄጄ ብሩክ መተኝ እያለቀስክ ትሄዳለህ። ሩታ ጋር አንተ ነው የምትመታኝ። እኔን ጠፍጥፌ ነው መምታት አይደለም አንተ ነው የምትመታኝ። ይኸውልህ አሁን ይሄ የፎከርከው ፉከራ ማለት ነው እንዳለ ሰብስበህ ለራስህ ያዙ። ለኛ ምንም ነው። ምክንያቱም ለኛ ፉከራ አዲስ አይደለም። ማንም እየመጣ ይፎክራል። ማንም እየመጣ የፈለገው ነገር ተናግሮ ይሄዳል። እኛ ግን ታውቀናለህ በደንብ አድርገህ። አትፈታተነኝ ፈረንጁ። እኔ ጠፍጥፌ እያለቀስክ ትሄዳለህ። ነግሬሃለሁ። ሌላ ፈተና ውስጥ አትክተተኝ። የምትሰማ ከሆነ የሚገባህ ከሆነ ያልኩህ ሄደህ ንገራት። ስርዓታችሁን ያዙ። የምር ወደው ከሆነ አይመለከተኝም። ግን ይሄ ህይወቱ ላይ ይጫወታለሁ ብላችሁ ሌላ እቅድ ይዛችሁ ከሆነ የመጣችሁት አንተንም ነው ያልኩህ። እኔ እሷን አይደለም አንተንም ጭምር ትቦ እስከትቼህ ነው የሚለው። ስርዓት የምትይዝ ከሆነ ስርዓት ያዝ አትያዝ ምናምን የምትለው ነገር ለራስ ያዘው እና ደግሞ ስርዓት መያዝ ምን እንደሆነ ሂድና ለጓደኛህ ንገረው፣ ለጭንቅላትም ንገረው፣ ለሄርሜላም ንገራት። ስርዓት ምን እንደሆነ በደንብ አድርጋ እያሳየቻችሁ እንደሆነ በሷ ተማሩ። ስርዓት ገብቷል። አሁን ይኸውልህ ስርዓት ምን እንደሆነ ይኸውልህ አስተምረው። መጀመሪያ ለኔ አይደለም ስርዓት ብታስተምረኝ፣ ለጓደኛህና ለሄርሜላ ለራስህም ለጭንቅላትህም አስተምረው። ከእንደዚህ አይነት ልጅ ጋር መግባባት ይከብደኛል። ሁሌ የዚህ ጉዳይ ጠንሳሾች አለበት ማለት ጠንሳሾች ውስጥ እጁ አለ። ስለዚህ ነገሩን
የምር ወዳው እንዳልሆነ እየተሰማኝ ነው። እንግዲህ የሩታን ሀሳብ አላውቅም። ሩታን አግኝቻት አይደለም ወደ ደውዬላት አይደለም። ነገር ግን የፈረንጁና የጓደኞቹ ወይም ደግሞ የወንድሞቿ ሀሳብ እንደሆነ በደንብ እርግጠኛ ነኝ። ለዚህ ነገር ደግሞ ዋጋ ትከፍሉበታላችሁ። እያያችሁት ከሆነ ይህን ቪዲዮ ዋጋ ትከፍሉበታላችሁ። ብትከበሩና ስርዓታችሁን ብትይዙ የተሻለ ነው። ከዚህ በላይ ሌላ ጭቅጭቅ ውስጥ ወይ ሌላ ጸብ ውስጥ መግባት የለብንም። እኛ ስርዓታችሁን መያዝ አለባችሁ። ስለዚህ ስርዓታችሁን ያዙ ብዬ መልእክቴን ማስተላለፍ ፈልጋለሁ። ስለነበረን ቆይታ አመሰግናለሁ።